ናም ፖፖላይቭ የሚሰሩ የምታውቂያቸው ታዋቂ ሰዎች አሉ? አንዴ ብሩን እንዲያዩት ነው የምፈልግ። ያንን ካዩት አትሰለችም። ስለዚህ 5000 ኮይን አሁን ስንት ብር ይሆናል? 100,000 ሲሆን $10 ይሆናል ማለት ነው። ጋምብል ስታደርግ ዊን ልታረግ ትችላለህ። ዊን አደረግክ ማለት ደግሞ አተረፍክ ማለት ነው። ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ከ4 ወይም ከ5 ወር በፊት ይመስለኛል በጣም ብዙ ሰው ስለ ፖፖላይቭ ቲክቶክ ላይ ዩቲዩብ ላይ በተለያዩ ማህበራዊ ሚዲያዎች ሲነጋገርበት ነበር። አሁን ግን ትንሽ ረገብ ብሏል። ይሄ የሆነው ለምንድን ነው? ስካም ሆኖ ነው ወይ ሰዎች እየተጨበረበሩ እየተበሉ ወይስ እንደ ልፋታቸው ገንዘብ እያገኙ አይደለም ወይ የሚለውን ነገር ዛሬ በዝርዝር እነግራችኋለሁ። ምክንያቱም በጣም ብዙ ሰዎች ሲወዛገቡበት ነበረ። አሪፍ ነው ገንዘብ አግኝተናል የሚሉ ነበሩ። አይ ገንዘብ እያገኘን አይደለም ልፋቱ ይበልጣል የሚሉ ነገሮች የሚሉ ሰዎችን ሰምተናል። ስለዚህ ዛሬ በባለፈው ቪዲዮ ጋር ኮሜንት ጋር እንደዛ ብዙ አይነት ነገር ያየን ነበር። በጣም ብዙ ሰዎች ብዙ ነገር ሲያወሩ ነበርና ዛሬ ስጋቶቹን የምርም ገንዘብ ይሰራበታል ወይ፣ አንድ ሰውስ ገንዘብ መስራት ከፈለገ በምን አይነት መንገድ መከተል አለበት የሚሉትን ዝርዝር ነገሮች እናወራለን። እህቴ ነች ብዬ ማልፋት ነገር የለም፣ በደንብ ነው ማፋጠጣት። ስለዚህ ሙሉ ቪዲዮውን ብትከታተሉ ጥሩ ነገር ታገኛላችሁ ብዬ አስባለሁ። እና መጀመሪያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ዛሬ በጣም ብዙ ጥያቄዎችን ያዝኩልሽ። እነዚህ ሁሉ ጥያቄዎች ለሷን የሚቀርቡት መጀመሪያ አሁን ፖፖላይቭ የሚሰሩ የምታውቂያቸው ታዋቂ ሰዎች አሉ? ተዋናይ ሊሆኑ ይችላሉ፣ ሙዚቀኞች እንደዚህ። ምክንያቱም የአንድን ነገር ሌጂት መሆኑን ህጋዊ መሆኑን የምናውቀው በሱ ስለሆነ የምታውቂያቸው ሰዎች አሉ? አዎ የተወሰነ ጊዜ እንዳልከው ባለፈው ሲወራ እንደነበረው አዲስ እንደነበረ ያኔ በደንብ በተለይ ቲክቶክ ሊቆም ነው በተባለበት ሰዓት ነው ስለ ፖፖላይቭ በደንብ መወራት የጀመረ። ያን እዛ ጋር ሁለት ማቃቸው ልጅ ተዋናዮች በደንብ ታዋቂ የሆኑ ጀምረው ነበረ። አሁን ጋር ግን አይቻቸው አላውቅም። ባይዘዌ ቲክቶክ ጋር ራሱን አውፈንቴ ገብቶ ነበር። በጣም ብዙ ቲም ቢውልድ አድርጎ ነበር ፖፖላይቭ ላይ። አዎ በጣም ቫይራል ሆኖ ሌብሎ ራሱ በጣም አድጎ ነበረ ማለት ነው። ስለዚህ እንደ ቲክቶክ ቫይራል መባል አለ ማለት ነው። አሁን ለምሳሌ አንድ ሰው ላይቭ ገብቶ የሆነ ነገር ሲሰራ ለምሳሌ ታብታብ አለ። አዎ አለው ብዙ ነገር አለ። ባይዘው ከቲክቶክ ጋር በጣም ብዙ የሚመሳሰሉት ነገሮች አሉ። እሺ ስለዚህ ታብታብ ሲደረግለት ምናምን ቫይራል ይወጣል ማለት ነው። ስለዚህ ብዙ ሰዎች ያዩታል። ዛት ሚንስ እንደ ቲክቶክ ጊፍት ይሰጠዋል። አዎ ታዲያ ፖፖላይቭ ገንዘብ የሚያስገኝ ከሆነ ብዙ ሰዎች ለምንድን ነው የማይሰሩት? ይሄ ጥሩ ጥያቄ ነው። ብዙ ሰዎች የማይሰሩት በየቀኑ ዴይሊ ታስክ አለው። ላይቭ መግባት፣ ፓርቲ መስራት አለው። ሰው ደግሞ ያንን ሬጉላር ማድረግ ይሰለቸዋል። አሁን እኔ ባይዘው ብዙ ልጆች እንደገቡ እንዲያደርጉ የምፈልገው ምን እንደው ታውቃለህ፣ እንደምንም ብለው ዌልካም ጊፍቷን ተጠቅመው አንዴ ብሩን እንዲያዩት ነው የምፈልግ። ያንን ካዩት አትሰለችም። ኦልሬዲ ብር እኮ ያገኛል ብሎ ዌልካም ጊፍት አለ። ስንት ይሰጣል? በየቀኑ ሴቶች ከሆኑ 2 ሰዓት ሲሰሩ 5,000 በአንድ ሰዓት 5,000 በአንድ ሰዓት 5,000 10,000 ይሰጣል ኮይን ማለት ነው። ስለዚህ 5,000 ኮይን አሁን ስንት ብር ይሆናል? 100,000 ሲሆን $10 ይሆናል ማለት ነው። ሚኒመሙ የሚወጣው 100,000 ሲሆን $10 ሲሆን ማለት ነው። ስለዚህ 2 ሰዓት ፓርቲ 2 ሰዓት ላይቭ ይሰራል። ከላይቭ ደግሞ እንደነገርኩ 5,000 10,000 ከፓርቲ 800 1,600 ያገኛል። በቀን 7,000 11,800 ያገኛል ማለት ነው ዌልካም ጊፍቱ ጋር ለሰባት ቀን ያክል። ስለዚህ ለማውጣት $10 ለማውጣት አንድ ሰው ስንት ጊዜ ሚኒመም ስንት ጊዜ ይፈጅበታል? 10 ቀን እንደው በደንብ ጠንካራ ጊፍተር እንኳን ባይሰጠው ብለን ብናስብ 10 ቀን ይፈጅበታል። አሁን እዚህ ጋር የምናወራው ላይቭ የሚገቡት ብዛቶች ሴቶች ስለሆኑ ስለ ሴቶች ነው። ስለዚህ ሴቶች እንደገቡ 2 ሰዓት በየቀኑ ይገባሉ። ለ7 ቀን ያክል 10 ሺህ ያገኛሉ። ፓርቲ ጋር ደግሞ 2 ሰዓት 800 1,600 ያገኛሉ። ስለዚህ እሱን ስንሰራው ቢያንስ 10 ቀን በ10 ቀን ውስጥ 100,000 ይሞላላቸዋል። በ10 ቀን $10 የሚያገኝ ከሆነ አንድ ሰው 10 ሲባዛ በ160 በቴሌ ብርን በንግድ ባንክ ማውጣት ይቻላል አይደል? ባለው ምንዛሬ ለምሳሌ 160 ወይ 150 ቢሆን 1,600 ብር ማለት ነው በ10 ቀን። ስለዚህ 1,600 ብር አንድ ሰው ለአንድ ወር ቢሰራ 3 ያወጣል ማለት ነው። 10 አይ እንደሱ ሳይሆን ዌልካም ጊፍቱ የሚቀጥለው ለ7 ቀን ያክል ነው። ከዛ በኋላ ወደ 1,000 ይወርዳል ማለት ነው። ኦርዲናሪ ሆስት ይሆናል። 10 ቀን ሳይሆን ከዛ በላይ ይፈጅበታል ከዛ በኋላ። የመጀመሪያውን 10 ቀን ሰርቶ እንደሚሰራ ካወቀ ከዛ በኋላ 1,000 ነው ላይቭ የሚሰራው። ፓርቲ 2 ሰዓት ነው 800 1,600 ይሆናል። ግን ሌሎች የምንጨምራቸው ታስኮች ሌቭል ሲያድግ ፒኬ የሚባል ምናምን አለ። ዲቴል ወደ በኋላ እናየዋለን። ስለዚህ አሁን አንድ ሰው በአንድ ወር $30 ማውጣት ይችላል እንደየእንትኑን። አሁን እዚህ ጋር ሆስት ብቻ ሆኖ ከሆነ ላያወጣም ይችላል። ኤጀንት ከሆነ ደግሞ ከዛ በላይም ሊያወጣ ይችላል። እንትኖቹ ይለያያሉ ማለት ነው። እንደ ፕሮግረሱ ደረጃ ምናምን ይችላል እኮ። ዞሮ አሁን አንድ ሰው በደንብ ጠንክሮ ቢሰራ ቢያንስ በወር $30 ያወጣል።
30 ማለት 1600 ሲባዛ በ3 4800 ብር ማለት ነው። ኦኬ። ስለዚህ አንድ ሰው በአንድ ወር ውስጥ ቢያንስ 4800 ብር የማግኘት እድል አለ። አዎ አሁን እዚህ ጋር ሰው ትኩረት አድርጎ እንዲሰማኝ የምፈልገው ሰው የሙሉ ጊዜ ሊሆን ይችላል፣ የሙሉ ጊዜ ማድረግ ትችላለህ። ምክንያቱም ሌሎች ፊቸሮች ስላሉት ወደ በኋላ ዲቴል እናየዋለን። ኮይን ሴለር የሚባል አለ፣ ኤሳይደድ ሮኬት ቶስት የሚባል እንደሱ ከሆን የሙሉ ጊዜ ሰዓትን የምትጠቀመው። ሆስት ብቻ ሆኖ ከሆነ ግን የሚሰራው ሰንበዲ አንዳንድ ሰዓት ለ7 ቀን ነው 2 ሰዓት የሚሰራው። ከዛ በኋላ ደግሞ አንዳንድ ሰዓት ነው። ፓርቲ ደግሞ ኖርማሊ ቁጭ አድርገው ስራህን መስራት ስለምትችል የፓርቲውን በዛ መልኩ መስራት ስለሚችል ጎን ለጎን አሁን ለምሳሌ ሰው ብዛት ቲክቶክ ወይ ዩቲዩብ ምናምን ነው የሚያይ። ስለዚህ እንደዛ አታድርጉ ሳይሆን ከዛ ከምታደርጉት ሰዓት ቀንሶ 1 ሰዓቷን ለዚህ ነገር ማድረግና ይሄ ደግሞ ብር ስለሚሆን ማለት ነው። ማለት አሁን ብዙ ሰው የሚሸወደው አሁን ለምሳሌ የሆነ ነገር ለመንቀፍ አሁን ከዚህ በፊት በሰራነው ቪዲዮ ላይ ብዙ ሰው ለመንቀፍ የሚቸኩለው ምንድነው ቲክቶክ ላይ ረጅም ሰዓት ምንም ሳያደርግ ገንዘብ እያጠፋ ስክሮል ያደርጋል። ዩቲዩብ ላይ ይሁን የማይጠቅመው ለህይወቱ ያን ያክል እውቀት የማይሰጠው የማያዝናናውን ነገር ስክሮል እያደረገ ከሚማረር ገንዘብ ሊያገኝበት የሚችለውን ነገር ቢሞክር ነው ፖይንቱ አይደለ? አትሊስት ገንዘብ ሜክ እያረኩ ነው ይላል እሱ። ሲያስቀጥል ደግሞ አሁን ቲክቶክ ጋር የምታየው ስለ ጦርነት ሊሆን ይችላል። ያ ጭንቀት ውስጥ ነው የሚከተል። እዚህ ጋር ግን እርስ በርስ እየተነጋገርክ ስለ ብዙ ነገር እያወራ እየተዝናናህም ብርን በዛውም እያገኘ። ሌላው ብዙ ሰው የሚጠራጠረውና እንትን የሚለው ነገር በቃ ቁጭ ብለሽ የሆነ ዲዝ ሆነሽ ነው ላይ የምትቀመጪው እንደዚህ ማለታችም እና ይሄ ነገር ደግሞ ለብዙ ሰው ኮምፎርት የሰጠው አይመስለኝም። አሁን ለምሳሌ ቲክቶክ ላይቭ ላይ ብትወጪ ከላይቭ አይ በቃ ምን ብሎ አያስወጣሽም አይቀጣሽም ምናምን። ፖፖ ላይቭ ግን እንደዛ አይደለም። ላይቭ ላይ ከገባሽ በቃ ገባሽ ነው። እንደዚህ ውልፍት ማለት የለም፣ ሌላ ሰው መግባት የለበትም ምናምን አይደለ? ይሄ ነገር ላይክ ሰዎችን እስረኛ እያደረገ ነው ብለው የሚያስቡ ሰዎች አሉ። ባይዘው የማንኛውም ፕላትፎርም ህግና ደንብ አለው። ስለዚህ የቲክቶክም ህግና ደንብ አለው፣ የፖፖ ደግሞ የራሱ ህግ ደንብ አለው። ከዛ ውስጥ የመጀመሪያው ላይቭ ስንገባ ሌላ ሰው ማስገባት አንችልም። ብቻችንን ነው። ሌላ ሰው ከኋላ መግባት የለበትም። እሱ ከምን አንጻር መሰለህ? በብዛት እዚህ ጋር እናቶች ነው የሚሰሩበት፣ ልጆች ምናምን እዚህ ጋር አንደር 17 ለፕራይቬሲ ጭምር ነው ማለት ነው። አዎ ለዚህ ጭምር ነው። ወንዶች ላይቭ መግባት አይጠበቅባቸውም። ፓርቲ ብቻ ነው ታስካቸውን። መጀመሪያ ጀንት ከሆኑም ፓርቲ ጋር ብቻ ኮሚኒኬት እያደረጉ ላይቭ ላይ ሳታሳይ ዝም ብለሽ መቀመጥ ነው። ፓርቲ የሚባል የሚከፈት ነገር አለ። እሱን ከፍተህ ሰዎቹ ሲመጡ እዛ ጋር ኮሚኒኬት እያደረግ ማሰራት ማለት ነው። ሴቶች አሁን ለምሳሌ ቤት ሲቀመጡ ልጅ ወልደው ሲቀመጡ ምናምን ፀጉራቸውን ራሱ ላያበጥሩ ይችላሉ። እዚህ ጋር ግን ላይቭ እገባለሁ ብለው ካሰቡ ራሳቸውን ቴክር አድርገው ነው ግዴታ ላይቭ የሚገቡት። አክቲቭ እንዲሆኑ ከሰዎች ጋር ኮሚኒኬት እንዲያደርጉ፣ ድብርት ውስጥ እንዳይገቡ። እኛ ሀገር 3 ወር ሳይሆን ሌሎች ሀገር 3 ዓመት ድረስ ረፍት ይሰጣል፣ የወሊድ ረፍት። ለ3 ዓመት ሙሉ ከማህበረሰቡ ተገለል። አንዳንዴ እኮ ስራ የሚያስፈልገው ብዙ ሰው ለምን ይመስላል? የብር ችግር ኖሮባቸው እኮ ላይሆን ይችላል። ግን ለመውጣት ስንል ደግሞ ለመውጣት ስንል ቢያንስ ራሳችን ቴኬር እናደርጋለን ነው። ብዙ ቤት የሚሆኑ ሰው በቢጃማ ምናምን የሚሉት አይደለ? ላይቭ ልትገባ ስትል ግን ሰው ሊያየኝ ነው ብለህ ስለምታስብ ራስህ ሳይኮሎጂካሊ ራስን ቴኬር አድርገህ ስለምትገባ ለዛ ነው። ስለዚህ ኮኔክትድ መሆን ይሄ ከሱሳይድ አሁን ብዙ ሰው ቤት ብቻውን ሱሳይድ ሁላ ያስብ ይችላል። ብዙ ጊዜ የወለዱ እናቶች በጣም ለምን መሰለህ? ሁሉ ነገር አዲስ ነው። ልጁ አዲስ ነው። ስራ መተዋቸው አዲስ ነው። ቤት ሞላቸው ያ ኤክስቼንጅ ስላለ ኮሚኒኬት ማድረጋቸው በጣም ትልቅ ነገር ነው። ለዛ ነው። ስለዚህ አሁን ይሄን ፖፑላር ለመስራት ብዙ ጊዜ የሚመከረው ሴቶች ከሆኑ የወለዱ ቢሆኑ ቤት ውስጥ የማይንቀሳቀሱ የቤት ሰራተኞች ቢሆኑ የሆነ መውጣትና ተፍ ብለው መስራት የማይችሉ ላይክ ወይም እድሉን ያላገኙ የማይችሉ ሳይሆን እድሉን ያላገኙ ቢሆኑ የተሻለ ውጤታማ ይሆናሉ ነው። እነሱ በጣም ውጤታማ ይሆናሉ ነው። ግን ቢሮ ሁነው አረብ ሀገራት ሁነው በጣም የሚሰሩ ልጆች አለ። ቢሮ ሁነው ለምሳሌ አንተ ኮምፒውተር የምትሰራ ኮምፒውተር ጋር ዲፔንድ የምትሆን ከሆነ እዚህ ጋር ላይቭህን ከፍተህ እዚህ ጋር እየሰራ እዚህ ጋር አሁን እኔ ብዛት እዚህ ስሰራ እንደዛ ነው የምሰራው። ማውራት ላይ ይጠበቅብኝ ይችላል ወይ ደግሞ በቴክስት ላወራቸው እችላለሁኝ። ግን እዚህ ጋር ስራህን መስራት ትችላለህ። ሌላው ብዙ ጊዜ ሰዎች የሚያነሱት ጥያቄ